ልጅን የምታስረው የምትከለክለው ምን አይነት እንትን ሲሆን እስረኛ ነው አይደል የምትከለክለው እስረኛ ደግሞ እንትን ይራቅም ይቅረብም የሆነ ጊዜ መፈታቱ አይቀርም ሲፈታ ይፈልገውን ያደርጋል ማለት ነው ግን ምን ይላል መናዓ መስጠት አለብን መናዓ ማለት እንደንትን ማለት ክትባት እኮ አሁን ወባ ሊኖር ይችላል አካባቢ ላይ ምናምን ላታመልጦት ይችላል ኦር ሌላ ልጆች ክትባት የሚሰጠው በሽታ ስለዚህ ስለማታመልጠው ያንን በሽታ መጀመሪያ ምንድነው የሚሰጠው ቫይረሱን እንኳን አይደል የሚከትቡት ይህ ቫይረሱን መጀመሪያ እንትን ያደርገውና አዳፕት ያደርጋል ኦኬ እንዴት አድርጌ ይሄንን ቫይረስ እከላከለዋለሁ የሚለውን ዴቨሎፕ ያደርጋል ሰውነቱ ከዛ ያ ቫይረስ ሲመጣ ኦር የሆነ በሽታ ሲመጣ ያንን መከላከል ይችላል ስለዚህ ለልጅም ኦፕንሊ ካላወራ እኔ ብዙ ጊዜ እንደ ኤክስፐሪመንት ማነሳው እንትን ሐሳብ አለ ለምሳሌ ጾታዊ ግንኙነት ላይ እንደውም እዚሁ መጠያየቅ እንችላለን ከናንተ መሐከል ስለዚህ ነገር ከቤተሰቦቹ በስነ ስርዓት ቁጭ ብሎ ይሰማና የኢምራን ሊሆን ይችላል የሱ ከዚህ በፊት ስላወራ ምናምን ነገር ፋሚሊ አስቀምጦ ምናምን ትክክለኛ the rightest way ያወራው ማን ነው አይወራም አይደል ሁላችንም ከጓደኞቻችን ነው የምንሰማውና ከጓደኛህ ደግሞ ስትሰማ እንትን ነው ገና የምትሰማበት እንትን ራሱ ቫይቡ ራሱ ይሄ እንትኑ በጣም እንትን ያደርጋልና I think መናዓ በጣም ያሳመነኛል መጀመሪያ አስቀድመህ ኤክስፖዝድ የሆኑ ኦፕን ባይሆን እዛ ላይ ትልቁ ጥንቃቄ የሚፈልገው ምን ይላል ጂስሩን እንዳትሰብረው ድልድዩ እንዳይሰበር ድልድዩ ካለ ሁሌም የሆነ ነገር ሲያጋጥመው መጥቶ ያወራሃል ኦፕንሊ ምናምን ነገርና እኔ የሚያስቁኝ ልጆች አሉ ትልልቅ ሆነው ምናምን ነገር ይሄ ሃይ ስኩል ላይ ምናምን ደብዳቤ ሲጻፍላቸው ምናምን ያው እንትን ደብዳቤ ወንዶች ሲጽፉላችሁ ምናምን ከናቴ ጋር ገብተን እያነበብነው እንስቅ ነበር ምናምን ምትል ልጅ ነው ያ ጁርአ ያላት ልጅ ዛሬ ምን ልደብቃት ትችላለች እናቷ አድጋ ይሆን ነገር ሀፕን ቢያደርግና I think እንደዛ